አቡ ዳውድ ሰሞራ ባስተላለፈው ሐዲስ ምን ይላል የአላህ መልእክተኛ እኮ ለንግድ ከመናዘጋጀው ሸቀጥ ላይ ዘካን ሰጥ ዘንድ ያዙን ነበር ይላል እዚህ ለንግድ የምንሸቀጠው ሸቀጥ ላይ ደምረን አስበን ዘካ ማውጣት ይኖርብና እንዴት ነው አወጣጡን እንመለከተዋለን ኢማሙ አልቡኻሪ ሰሒህ ቡኻሪ በሐዲሳቸው ላይ ባብ ሰርተውታል ባቡ ዘካ ላይ የንግድ ሸቀጦች ዘካ እንደሚመለከተው ጠቅሰዋል ሰሒህ ኪታባቸው ላይ استدلال ያደረጉትም ይሄን አያት ነው ያ አዩሃ الذين آمنوا انفقوا من طيبات ما كسبتم ይላል ስለዚህ ከንግድ ሸቀጦች ዘካ መስጠት ዋጅብ ግዴታ ነው አላህ ግዴታ አድርጎብናል የንግድ ሸቀጥ ዘካ ስሌቱ እንዴት ነው ስሌቱ ይህን ይመስላል አንደኛ ያለ የንግድ ሸቀጥ ተደምሮ 85 ግራም ወርቅ ሊያስገዛ የሚችል ከሆነና ከዛ በላይ ከሆነ የዘካ ሰው ተባላለ ዘካ ታወጣለታል ግን ተደምሮ 5 ግራም ወርቅ የሚያስገዛ ወይም ትንሽ 5000-6000 ከሆነ ዘካ አንተ አይወጅብብህ ጎማ ጫማ ምናምን እየሸጥክ ማለት ነው ነገር ግን ሱቅ ያለው ጨርቁ ወይም ልብስ ሊሆን ይችላል የምትሸጠው አሊያም ቁሳቁስ ሊሆን ይችላል የብረታ ብረት ዕቃዎች ሊሆን ይችላል ሲደመር ከ85 ግራም ወርቅ በላይ ከሆነ 85 ግራም ወርቅ ሊያስገዛ የሚችል ከሆነ አንተ ዘካ ይወጅብብህ ማለት አወጣጡ እንዴት ነው ቤት ያሉን ሸቀጦች ለምሳሌ ስኳር ቡና የምትሸጥ ሰው ነህ እንበል ያንን ትደምረዋለህ ስደምረው ያ ንብረት 100,000 ብር መጣ እንበል ሱቅ ያለው ንብረት ከዛ ብር ላይ ከ100,000 ብሩ ላይ 2.5% ዳመት ታወጣለታለህ ግልጽ ነው ምናልባት ደግሞ አንተ ያለህ ንግድ ሸቀጥ ሲደመር ብረታ ብረት ሱቅም ሊሆን ይችላል ተራ ሱቅ የችርቻሮ ሱቅ ሊሆን ይችላል አይልብስ ሱቅ ሊሆን ይችላል ያን ዕቃ ታውርድና ያንዳንዱን ታስበዋል ትደምረዋል ስደምረው 85 ግራም ወርቅ ማስገዛት የሚችልና ከዛ በላይ ከሆነ 2.5% ባመት ታወጣለታል እንበል አንተ ዕቃውን ስደምረው 200,000 ብር መጣለ ኪስ ደግሞ ባንክ ያለህ ብር ደግሞ ሲደመር 200,000 ነው ስለዚህ አንተ አሁን በአመቱ መጨረሻ ላይ 2.5% ለ400,000 ታወጣለህ ማለት ነው ተግባባን ወደ 10,000 ብር አካባቢ መሆኑ ነው ኢንሻአላህ ነገር ግን በንግድ ዘካ ወጣት ላይ አንድ ሰዎች የሚሳሳቱ ስተታል ይሄ ደግሞ ሙስተፋዳም ይባላል ድንገታዊ ምርት አገኘው ድንገት የሚመጣ ገንዘብ አለ ለምሳሌ እንበል አንተ ዘካ የምታወጣው በአመቱ መጨረሻ ረመዳን ላይ ነው ረመዳን ሊገባ ሲል ሁሌ ዘካ ታወጣለህ ስለዚህ አንተ እጅ ላይ ያለ ብር 100,000 ብር ነው የሱቅ ዕቃ ስደምረው ነው 100,000 ብር ነው ረመዳን ከመግባቱ ወር በፊት ሰው በስጦታ መልክ 200,000 ብር ሰጠ ስለዚህ አንተ አይቺው 200,000 ብር ለረመዳን ወር ሲቀራት ነው ያገኘውት የዛሬ አመት ወር ሲቀረው ነው ማውጣለት አይባልም በአመቱ ሲሞላው ካለህ ንብረት ጋር ደመረህ ነው የምታወጣው የሱቅህ ንብረት ዕቃው ሸቀጡ 100,000 ብር ነው ኪስ ላይ 100,000 ብር አለ ሲደመር 200,000 ብር ስለዚህ በስጦታ መልክ ወይም ስንት አገኘ 200,000 አገኘ ዘካ ስንት ታወጣለህ ማለት ነው ሹክር ነው ለአላህ 2.5% ለ400,000 ብር ታወጣለህ ማለት ነው ግልጽ ነው በጣም ቀላል ይሄ ሙስተፋዳ ይባላል በዚህ መልኩ ነው የምናካሄደው ነገር ግን ሁሉም ንብረቶች የሰውየው ዘካ ይወጅብባቸው يقول النبي صلى الله عليه وسلم نبياتنا من قالوا ليس على المسلم في فرسه ولا عبده صدقه باند مسلم ላይ በሚጋልበው ፈረስ በሚያስተዳድረው በሚያግዘው ባሪያው ላይ ሰደቃ ያወጣለት ይላሉ ስለዚህ አንድ ሰው ለሚነዳው መኪና ሰደቃ ያወጣም ለሚሰራበት ቢሮ ሰደቃ ያወጣም ለሚነግድበት ሱቁ ሰደቃ ያወጣም ለሚሽኑ ለሚያመርተው ሚሽኑ ሰደቃ ያወጣም ለምርቱ ነው እንጂ የሚያወጣለት ተግባባን ለሱቁ አይደለም የሚያወጣለት ሱቁ ላይ ለተቀመጡት ንብረቶች ያንተ ደምርና ለድምሩ 2.5% በአመት አንድ ጊዜ ታወጣለታለህ ማለት ነው ግን ዘካ ለነማን ነው የሚሰጠው ዘካ ያገኘው ሰው ደስ ስላለ ነው እንደሚሰጠው ላ አላህ Subhanahu Wa Ta'ala ራሱ ነው ዘካ የሚገባ ሰዎችን ቁርአን ላይ ያሰፈረው يقول مولى عز وجل الله سبحانه وتعالى ቁርአን ላይ ምን ይላል إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين وفي سبيل الله وابن السبيل فريضة من الله والله عليم حكيم الله سبحانه وتعالى من إلال إنما الصدقات صدقة زكاكم مستعجو سوت جلال للفقراء والمساكين لتشجرين عنا لا رهبتن يشنو والعاملين عليها
ዘካን በመሰብሰብ ለሚሰሩ ሰዎች ወልሙአለፈቲ ቁሉብሁም ነዛ ልባቸው እስልምና ለሚላመዱ ሰዎች ወፊ الرقاب ሰዎችን ከባርነት ቀንበር ለማውጣት ወልጋሪሚና በዳለ ተያዙ ሰዎች ወፊ ሰቢልላህ በአላህ መንገድ ላይ ለሚታገሉ ሰዎች ወብን السبيل መንገድ ለተቋረጠበት መንገደኛ ፈሪደተ من الله ከአላህ Subhanahu Wa Ta'ala የተደነገገ ጉዳይ ነው والله عليم حكيم الله ደማ አዋቂና ጥበበኛ ነው ይላል ሱረቱ ተውባ ላይ አላህ Subhanahu Wa Ta'ala እነዚህን 8 ሰዎችን ራሱ ጠቀሳቸው ለማንም መጃል ሰጠም በዝርዝር እናያቸዋለን للفقراء والمساكين ዘካ መጀመሪያ የሚሰጣቸው للفقراء والمساكين فقير ማለት ደሃ ማለት ይላሉ ኢማም الطبري ተፍሲራቸው ላይ ደሃ ማለት ሰው ማይጠይቅ ረሃቡን በሆዱ ይዞ ችግሩን በቤቱ ይዞ የቀረ ሰዎች ናቸው ሰው መጠየቅ አይወድም ምስኪን የሚባሉ ግን በየመርካቱ በየሱቁ የዞሩ ረህመት አድርጉልኝ የሚሉት ናቸው የፈቂርና የምስኪን ትርጉም ይሄ ነው ሁለቱም ግን አንድ የሚያስማማቸው ነጥብ አለ በቀን ውስጥ ለኑሯቸው የሚሆን በቂ ኢኮኖሚ የላቸው ለነዚህ ዘካ ይሰጣቸዋል ዘካ መጀመሪያ የሚሰጣቸው ግለሰቦች እነዚህ ናቸው ሁለተኛው ለዓሚሊና عليها ዘካን በመሰብሰብ ላይ እስላማዊ መንግስት ላይ ሲኖር ዘካ በመንግስት ነው የሚሰበሰበው ያን የሚሰበስቡ ግለሰቦች አሉ ሀብታም እንኳን ቢሆኑ ለነሱ በሰራተኝነታቸው የዘካ ድርሻ ይደርሳቸዋል ነገር ግን ዑለማዎች እንደሚሉት እነዚህ ሰዎች ሙስሊም መሆን አለባቸው ሰራተኞች ሁለተኛ ታማኝ መሆን አለባቸው የዳህ ንብረት ነውና የሚሰበሰቡት ሶስተኛ ብቃት ሊኖራቸው ይገባል ሐፊዙን ሐሊም ብቁ ሊሆኑ ይገባል እነዚህ ሰዎች ሀብታምም ቢሆኑ ለነዚህ ሰዎች ሚሊዮንም ብር ቢኖራቸው ዘካን በመሰብሰብ ላይ ተቀጥረው እስከሰሩ ድረስ በቅጥሩ ይከፈላቸዋል ወአለፈቲ ቁሉብሁም ልባቸው ይላመዳል እነዚህ ብዙ ካፊሩን ሙስሊሙን ይከታል ካፊሩ ይሁዳም ይሁን ነሳራ ወደ እስልምና እንዲገባ ዳር ላይ ተቀምጦ ከሆነ ዘካ ሰጠው ብር ታታለው ነው ወደ እስልምና ሊመጣ ይችላል አሊያም አገር ላይ ድምጹ ተሰሚነት ይኖረውና ያን ብር ሰጠው እሱ ሲገባ ሌሎች ተከተሉት ሊገቡ ይችላሉ እንደ አይነት ሰዎች ለዳዕዋ የሚጠቅም ሰው አለ አላለም ሙስሊም የሆነና ደካማ ልብ ይኖረዋል ኤንጂኦዎች እነዚህ ሚሽነሪዎች መጥተው ትንሽ ዶቄትና ስንዴ ቢሰጡት ከእስልምናው ብር ሊያስወጡ የሚችል ደካማ ልብ ያለው ሙስሊም አለ ለሱ ዘካ ይሰጣል እምነቱ ላይ እንዲጸና አሊያም ደግሞ ካፊር የሆኑና ብር ቢሰጣቸው ከሸራቸው ያቆማሉ ተብሎ የሚታሰብ ከሆነ ለነዚህም ይገባቸዋል አላህ Subhanahu Wa Ta'ala አምስተኛ ወፊ الرقاب ያለ አምስተኛ ዘካ የሚገባቸው ሰዎችን ከባርነት ቀንበር ነፃ ለማውጣት እስልምና ሰዎችን ከባርነት ነፃ ለማውጣት ከሚጠቀምባቸው መንገዶች ውስጥ የዘካን ብር መስጠት ነው መሬት ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲላኩ መሬት በባርነት ቀንበር ሰዎች የታሰሩበት ነው የሰው ልጅ እንደቃ የሚለወጥ የሚሸጥበት ዘመን ነበር ነብዩ መጡና ቁርአንም እየተከታተለ እየወረደ ባሪያን ነፃ ማውጣት ያለውን ፈትል ተሳስቶ ሲምል እንዲ ባሪያ ስጥ እንዲያርጎ ሲያፈጥር እንዲ ብለ ባሪያ ስጥ الله سبحانه وتعالى تحمل عقبة فك رقبة باريا ملكك ነው ያለ እስልምና ነው የሰው ልጅ ከሰዎች ባርነት የአላህ ብቻ ባሪያ እንዲወሩ ያሸጋገረው ታሪክ ላይ ስንማር አብርሃም ሊንከን የአሜሪካው ፕሬዝዳንት ነው ሰዎችን ከባርነት ነፃ ያወጣ በዚህ ሴንቸሪ ላይ እየተባለ ይወራል ላ والله እስልምና ነው ከሱም በፊት እስልምና ቁርአን ላይ በዚህ መልኩ ያነሳሳ የዘካ ብር ሰጣችሁ ማስለቀቋቸው ያለ እስልምና ነው ከባርነት ቀንበር ያወጣቸው ስለዚህ በባርነት የሚገዙ ሰዎች ይኖራሉ ባሪያ ሆነው ለሰው የተሸጡ ያ አሳዳሪው ብር አምጣ ለቀሃለው ካለ የዘካ ብር ይሰጠውና ነፃ ይወጣል ያ ሰው ሱብሃንአላህ ወልጋሪሚና እነዚህ ደግሞ በዕዳ የተያዙ ሰዎች ናቸው አላህ Subhanahu Wa Ta'ala በስድስተኛ ደረጃ ይጠቀሳቸው ሰውየው የሚተዳደርበት በቂ ብር ሊኖር ይችላል ምስኪንም ፈቂርም ላይሆን ይችላል ነገር ግን የሆነ ነገር ሰራለው ብሎ ተበደረን ዕዳ ውስጥ ወደቀ 1 ሚሊዮን ብር በወር ግን 1000 ብር ያገኛል ቤተሰቡን ያስተዳድርበታል ያን ዕዳ ለመክፈል ከዘካ ብር ይሰጣል በቂ ንብረት እንኳን ቢኖረው ማለት ነው ዕዳ ውስጥ ገብቷል አሊያም ሁለት ሰዎች ተጣሉና አንደኛውን ለማስታረቅ እኔ ብሩን እከፍልሃለሁ ተው ብሎ አስማማቸው ነገር ግን መክፈል አልቻለም እርቁ ይፈልጋልና ዘካ ብር ተሰጥቶት ዕዳው እንዲከፍል ይደረጋል ዕዳ ውስጥ ያሉ ሰዎች ወፊ ሰቢልላህ ለአላህ መንገድ ለሚደረግ ጥሪ ደግሞ አላህ በሰባተኛነት ጠየቀው ወልሙራዱ ሚን ሰቢልላህ አልዓመሉ الموصل الى مرضات الله وجناته في سبيل الله ማለት እንግዲህ ወደ አላህ ጀነትና ወደ ውዴታው የሚያዳስ ማንኛውም ስራ የአላህ መንገድ ስራ ይባላል ለነዚህ ደግሞ ግንባር ቀደም የሚሰጠው ጂሃድ በአላህ መንገድ ለሚደረግ ጂሃድ ዘካ ይሰጣል መሳሪያ ለመግዛት ዘካ ይሰጣል
አዳም ዒልምን ለማስፋፋት ዘካ ይሰጣል እስላማዊ መድረሶችን ለመገንባት ዩኒቨርሲቲዎችን ለመገንባት ሚዲያዎችን ለመጠቀም ቪሲዲዎችን ገዝቶ ለመበተን ዘካ መሰጠት ይችላል ኢንሻአላህ ወብን السبيل አለ ابن السبيل ማለት አላህ የመንገድ ልጅ አለ ምን ማለት ነው ሰውየው መንገድ ይወጣል ሀብታምም ደሃም ሊሆን ይችላል መንገድ ላይ ያለ ስንቅ ተቋረጠበት አለ ሌባ ሰረቀው አገሩ መድረሻ ብር ከዘካ ብር ሊሰጠው ይችላል ሱብሃንአላህ አላህ ሲያበቃ አንቀጹ ምን አለ ፈሪደተን ሚን አላህ ከአላህ ሱብሃነሁ ወተዓላ የተወሰነ ድንጋጌ ነው والله አላህ ዓሊም አዋቂ ነው ለነማ እንደሚሰጥ ያውቃል ሐኪም ጥበበኛ ነው ለነዚህ በመሰጠቱ ያለውን ትሩፋት አላህ ሱብሃነሁ ወተዓላ ጠንቅቆ ያውቃልና ነገር ግን እነዚህ ዘካ የሚሰጣቸው ሰዎች ናቸው አብዛኞቻችን ግን ዘካ ለማይገባው ሰው እየሰጠን ወንጀል ውስጥ እንወድቃለን ዘካ የማይሰጣቸውን ሰዎች እናያለን አንደኛ ሀብታሞች ዘካ ይሰጣቸው እሱና ቤተሰው መግቦ ሊያደር የሚችል ሰው ዘካ ለሱ አይገባውም حرام ነው ለሱ ብሰጥ ቀዳ ይወጅብሃል ሁለተኛ ሰርቶ ማደር የሚችል ወጣት ስራ ያለለት አልሰራም ብሎ የተቀመጠ ሰው ዘካ ይገባው ይህ ድሆች ሀቅ ነው ስራ አጥቶ ተቸግሮ ከሆነ ይሰጠዋል ስራ እስካገኝ ድረስ አሊያ ግን አይገባውም يقول النبي صلى الله عليه وسلم ነብያችን ምን ይላሉ لا حظ فيها لغني